በውበት በጥራትና እጅግ በዘመነ የኑሮ ዘይቤ የተቃኘ ግዙፍ የመኖሪያ መንደር ካሚባራ ፕሮፐርቲስ ከወዳጅነት ፓርክ አጠገብ በ36000 ካሬ ላይ ያረፈው የመኖሪያ መንደራችን ላይ ውብ የፓርክና የከተማ እይታ ያላቸው ከባለ 1 እስከ ባለ 4 መኝታ አፓርትመንቶች ለሽያጭ አቀርበናል። ይህ ግዙፍ ፕሮጀክት ሲጠናቀቅ በውስጡ ግዙፍ የገበያ ማዕከል፣ የበረዶ መንሸራተቻ፣ የተለያዩ የጤና መጠበቂያ መገልገያዎች፣ የልጆች መጫወቻ እንዲሁም ለእርሶና ለቤተሰቦ ምቹና የዘመነ ህይወት የሚያጎናጽፉ የጋራ መገልገያዎችን ይይዛል። 100% ስትራክቸራል ግንባታቸው የተጠናቀቁ መኖሪያ ቤቶቻችንን ለደንበኞቻችን ለማስረከብ እየተዘጋጀን ነው። አሁን ደግሞ ስትራክቸራል ግንባታቸው 25 በመቶ የደረሱ ቤቶች ላይ እስከ 30 በመቶ የሚደርስ ቅናሽ አድርገን በመሸጥ ላይ እንገኛለን። ለበለጠ መረጃና ለሳይት ጉብኝት በ0951 28 10 66 ላይ ሃሎ ይበሉን። አሚባራ ፕሮፐርቲስ በልዩነት የተገነባ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃው ስናቀና ክቡራን አድማጮች፣ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዓለምን ጉድ ያሰኘ መግለጫ ሰጥተዋል። ዛሬ ሌሊቱን ኢራንን አስመልክቶ በሰጡት መግለጫ ትራምፕ የሆርሙዝ ወሽመጥን ባጠረ ጊዜ ውስጥ የአሜሪካ ሉዓላዊ ግዛት አድርገን እናውጀዋለን። የሆርሙዝ ወሽመጥ ከእንግዲህ የአሜሪካ ንብረት ይሆናል፣ ወደ አሜሪካ መሬትነት እጠቀልለዋለሁ ሲሉ ተናግረዋል። ጉዳዩ ሌሊት እንደመናገራቸው መጠን ምላሽ ለመስጠት ኢራን እስኪነጋም ሳትጠብቅ ነው ምላሽ የሰጠችው። አስደምጣቸዋለሁ። የዓለም መገናኛ ብዙሃንን ከፍተኛ ትኩረት የሳበውን ዜና። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በተመሳሳይ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁን ወርፈዋቸዋል። የኔታንያሁ ጠላት ራሱ ኔታንያሁ ነው ሲሉ መናገራቸውን የአሜሪካው አክሲዮስ የዜና ወኪል የዘገበ ሲሆን ቅርበት እንዳላቸው የገለጹ ምንጮች ለአክሲዮስ ሲናገሩ ፕሬዝዳንት ትራምፕ በቀጣዩ የጥቅምት ወር የእስራኤል ጠቅላላ ምርጫ ለኔታንያሁ ትራምፕ ድጋፍ እንደማይሰጡ እየገለጹ መሆኑን አመልክተዋል። ጉዳዩን በተመለከተ በስፋት የማስደምጣችሁ ሰበር መረጃ ይኖራል። በትራምፕና በኔታንያሁ መካከል ያለው አደገኛ የሆነ መቃቃር ቀጥሏል። በሌላ በኩል በአሜሪካን ንብረት በሆነችው በዩኤስኤስ አብርሃም ሊንከን የጦር መርከብ ላይ የተፈጠረው እጅግ አስደንጋጭ ሁኔታ በጣም አሳሳቢ ነው በማለት መገናኛ ብዙሃን እየዘገቡ ነው። ይህንን አስመልክቶ ለኔቪ ታይምስ ቃለ ምልልስ የሰጡት በዩኤስኤስ አብርሃም ሊንከን የጦር መርከብ ላይ ወታደር ባል ያላቸው ወታደር ሚስት ያላቸው ቤተሰቦችና እንዲሁም ልጆቻቸው ወንድም እህቶቻቸው ለመገናኛ ብዙሃኑ ቃለ ምልልስ ሰጥተዋል። በየቀኑ ወታደሮቹ ከመርከቧ ላይ ሆነው የሚልኳቸው መልእክቶች እጅግ በጣም አስጨናቂና አስፈሪ እንደሆኑ ገልጸዋል። ጉዳዩን አስመልክቶ በስፋት የማስደምጣችሁ መረጃ ይኖራል። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ ሌሊቱን መላው ዓለምን ባነጋገረ መግለጫቸው ላይ የሆርሙዝ ወሽመጥን የአሜሪካ ግዛት አድርገው ለመቀላቀል እንዳቀዱና ይፋዊ የአሜሪካ ግዛት አድርገው በቅርቡ እንደሚያውጁ አስታወቁ። ፕሬዝዳንቱ በዛሬ ሌሊቱ መግለጫቸው ላይ እንዳሉት ከሆነ የአሜሪካ የባህር ኃይል በኢራን ወደቦች ላይ የጣለውን የባህር ላይ እገዳ እጅግ በተሳካና ውጤታማ በሆነ መልኩ በከፍተኛ ኩራትና አድናቆት የምገልጸውን አይነት ክልከላ በኢራን ላይ እያደረገ ነው። ሁሉም ነገር ይቀርፋል። አሁን ደግሞ በቅርቡ አዲስ ዜና ተሰማላችሁ። ይኸውም የሆርሙዝ ወሽመጥን አሜሪካ ብሔራዊ የግዛቷ አካል አድርጋ ታውጃለች ብለዋል። ትራምፕ ንግግራቸውን ሲቀጥሉም በአሁኑ ወቅት እጅግ ክፉኛና አሳዛኝ በሆነ ሁኔታ ኢራን እየተሸነፈች ትገኛለች። ኢራንን ድል አድርገን ስናጠናቀቅም በቅርብ ጊዜ ውስጥ የሆርሙዝ የባህር ወሽመጥን የዩናይትድ ስቴትስ የግዛት አካል መሆኑን በይፋ አውጃለሁ፣ በቅርቡ ታያላችሁ ሲሉ ተናግረዋል። ፕሬዝዳንቱ ይህን
ይህንን አወዛጋቢ እርምጃ ይበልጥ ሲያብራሩ በመሰረቱ አሁንም ተጨባጭ በእጃችን ያለው እውነታ ይሄው ነው። እገዳው እጅግ ጥብቅ ነው። ምንም አይነት መርከብ ሾልኮ ሊያልፍ አይችልም ከእይታችን ብለዋል። አሁን ኢራንን አንቀናትን ያለ ነው። የሆርሙዝ ወሽመጥም ከዚህ በኋላ የአሜሪካን ንብረት ነው የሚሆነው ብለዋል። ይህ የትራምፕ ንግግር በሆርሙዝ የባህር ወሽመጥ ዙሪያ እያደረጉት ያለው የንግግር ቃና፣ ዛቻና የፖለቲካዊ ፉክክር ወደ አዲስ ከዚህ ቀደም ታይቶ የማይታወቅ ክፉኛ ደረጃ እያሸጋገረ መሆኑን የዓለም አቀፍ ተንታኞች ያብራራሉ። ፕሬዝደንቱ ዩናይትድ ስቴትስ ይህንን ዓለም አቀፍ የውሃ መስመር ሙሉ በሙሉ በቁጥጥሯ ስር እንዳዋለችና የኢራንን መርከቦች ወደ ስፍራው እንዳይገቡና እንዳይጠቀሙበት ሙሉ በሙሉ ማገዷን በአጽንኦት ተናግረው የአሜሪካ የግዛት አካል ይሆናል የሚለው ጉዳያቸው ግን ምን ለማለት እንደፈለጉ እስካሁን ግልጽ አይደለም። የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ይህንን አወዛጋቢ ንግግር ዛሬ ሌሊቱን ማድረጋቸውን ተከትሎ ኢራን ምላሽ ስትሰጥ እስኪነጋም አልጠበቀችም። ሌሊቱን ኢራን በሰጠችው ምላሽ እንዳስታወቀችው ከሆነ የኢራን መንግስት በአቋሙ ጸንቶ ይኖራል። የሆርሙዝ የባህር ወሽመጥ አሁንም ቢሆን በኢራን ፍጹምና የተሟላ አስተዳደር ቁጥጥርም ስር እንደሚገኝ እናረጋግጣለን። ከዚህ ባሻገር ያለ ኢራን መንግስታዊ ፈቃድና እውቅና እንኳን የሆርሙዝ ወሽመጥን አሜሪካ ልትቆጣጠር ቀርቶ ለማለፍ እንኳን ፈቃድ ጠይቃ ነው የምታልፈው ብለዋል። ምንም አይነት የንግድ መርከቦቿና ከሷ ጋር ንክኪ ያላቸው በሙሉ በዚያ ስትራቴጂካዊ የውሃ መስመር በኩል አቋርጠው ማለፍ እንኳን እንዳይችሉ አድርገናቸዋል ስትል ኢራን ገልጻለች። ይህ የኢራን መግለጫ የአሜሪካን የቁጥጥር ጥያቄ በቀጥታ የሚሞግትና በቀጠናው ላይ ያለውን ወታደራዊና የቃላት ጦርነት ይበልጥ የሚያፋፍም ሆኗል ተብሏል። ይህ በዚህ እንዳለ የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ዛሬ ሌሊቱን ባደረጉት ሌላ አወዛጋቢ ንግግራቸው ደግሞ ቤንያሚን ኔታንያሁን በእጅጉ ወርፈዋቸዋል። ዶናልድ ጄ ትራምፕ ስለ እስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሲናገሩ ኔታንያሁ የራሱ ትልቁ ጠላት ራሱ ኔታንያሁ ነው ሲሉ ተናግረዋል። የዩናይትድ ስቴትሱ ፕሬዝደንት ዶናልድ ጄ ትራምፕ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁ በመጪው ጥቅምት 27 በሚካሄደው የእስራኤል ብሔራዊ ምርጫ ከነጩ ቤተ መንግስት ዋይት ሃውስ ይፋዊ የፖለቲካ ድጋፍ ለማግኘት ተስፋ ባደረጉበት በዚህ ወቅት ፕሬዝደንቱም እስራኤሉ መሪ ኔታንያሁ የራሱ ትልቅ ጠላት ራሱ ነው ሲሉ እንደገለጿቸው ለፕሬዝደንቱ ቅርብ የሆኑ ምንጮች ይፋ አድርገዋል ሲል አክሲዮስ የዜና ወኪል ዘግቧል። አክሲዮስ ዛሬ ሌሊቱን ይዞት በወጣው ዘገባ መሰረት ይህ የትራምፕ ንግግር ኔታንያሁ የሚፈልጉትን ድጋፍ የነፈገ ከመሆኑም በላይ የሁለቱ መሪዎች ምንም እንኳን ጥሩ ጓደኛሞች መሆናቸውን በተናጠል በተደጋጋሚ ሲናገሩ ቢሰሙም ኔታንያሁ ባለፈው ወር በዋሽንግተን ዲሲ ጉብኝት ቢያደርጉም በመካከላቸው የተፈጠረው የመቃቃር ስንጥቅ ግን በእጅጉ የሚያስታውቅ ሆኗል። በዚያው ጉብኝት ወቅትም ትራምፕ ኔታንያሁን ስለ ምርጫ ተስፋቸውና በህዝብ አስተያየት ጥናቶች ውስጥ ስላላቸው ደረጃ እንደጠየቋቸው አክሲዮስ የዜና ወኪል ዘግቧል። ይሁን እንጂ የህዝብ አስተያየት ጥናቶች እንደሚያሳዩት የኔታንያሁ የጥምረት መንግስት አብላጫ ድምፅም በምርጫ ወደ 50 መቀመጫዎች ዝቅ ሊል እንደሚችል ተቀናቃኛቸው አይዘንኮት አዲስ መንግስት ለመመስረት የተሻለ እድል እንዳላቸውም አመልክቷል። ትራምፕ ለምን በመጪው ምርጫ ለኔታንያሁ ድጋፍ ከመስጠት እንደታቀቡ ጥልቅ ምርመራ ያደረገው አክሲዮስ የዜና ወኪል የእስራኤሉ ጠቅላይ ሚኒስትር የህዝብ አስተያየት ጥናቶች እጅግ ደካማ ውጤት ማስመዝገባቸው ፕሬዝደንቱ እስካሁን ድረስ ድጋፍ እንዳይሰጡ ካደረጓቸው ምክንያቶች አንዱ መሆኑን አረጋግጧል። ሁለት ከፍተኛ ባለስልጣናትን ጠቅሶ የዜና ተቋሙ እንዳብራራው ምንም እንኳን የአሜሪካ ፕሬዝደንት የእስራኤሉን ጠቅላይ ሚኒስትር በግል ደረጃ ቢወዷቸውም ከቅርብ ጊዜ ወዲህ ግን የእስራኤሉ መሪ የአሜሪካን ትዕዛዝ አልቀበልም ማለታቸውና ባሳለፏቸው የተለያዩ ፖሊሲዎችና ውሳኔዎች በተለይም ከኢራን፣ ሊባኖስና ጋዛ ጋር በተያያዙ እርምጃዎች ክፉኛ ትራምፕ እንደተበሳጩ ገልጸዋል። በቅርቡ ከፕሬዝደንቱ ጋር የተነጋገሩት ሁለት ሰዎችም ዋቢ በማድረግ ይኸው አክሲዮስ ዘገባ እንደገለጸው ኔታንያሁ ማንም ጠላት የለውም፣ የራሱ ትልቁ ጠላት ራሱ ኔታንያሁ ነው፣ ይህንን ደግሞ ንገሩት ሲሉ ትራምፕ በግልጽ እንደተናገሩ ምንጮቹ አመልክተዋል። ትራምፕ በኔታንያሁ የምርጫ ዘመቻ ጀርባ ክብደታቸውን ለማሳረፍ ያላቸውን ፍላጎት የቀነሰ ቢመስልም የጠቅላይ ሚኒስትሩ ተቀናቃኞች የሆኑት አይዘንኮት፣ ናፍታሊን ቤኔትና ኢያር ላፒድ ግን ፕሬዝደንቱ ውሎ አድሮ ድጋፍ ሊሰጡ ይችላሉ የሚል ስጋት እንዳላቸውና ትራምፕ ዛሬ ክፉ ተናግረው ነገ ቃላቸውን አጥፈው ደግ የሚያወሩ፣ ደግ አውርተው ደግሞ በማግስቱ ቃላቸውን አጥፈው ክፉ የሚያወሩ በመሆናቸው በአሁኑ ሰዓት
ኔታንያሁ የራሱ ጠላት ራሱ ነው፣ ለሱ የምርጫ ዘመቻ ድጋፍ አልሰጥም በማለት ውድቅ ያደረጉ ቢሆንም ትራምፕ ግን መቼ ሀሳባቸውን እንደሚያጥፉ ስለማይታወቅና ነገ ተነስተው ደግሞ ሙሉ ድጋፌን ሰጥቻለሁ ማለታቸው ሊቀር የሚችል አይመስለንም። ስለዚህ እሳቸው ላይ መተማመኑ ለጊዜው የምናቆየው ነገር ይሆናል ሲሉ ተናግረዋል። ይህ በዚህ እንዳለ የኢራኑ ወታደራዊ አቅም በከፍተኛ ፍጥነት እያገገመና በርካታ መሳሪያዎችንም ኢራን እያመረተችና እየታጠቀች መሆኗን በርካታ የእስራኤል መከላከያ ኃይሎች ስለላ ባለስልጣናት አረጋግጠዋል። የእስራኤል የመከላከያ ባለስልጣናትን አስደንግጧል በተባለውና በመገናኛ ብዙሃን በወጣው ዘገባ እንደተመለከተው ከሆነ ኢራን በከፍተኛ ፍጥነት ወታደራዊ አቅሟን እያሳደገች ነው ይላል። የእስራኤል መከላከያ ባለስልጣናት በግጭቱ መጀመሪያ ላይ በአሜሪካና በእስራኤል ከተካሄደው ከባድ የፈንጂ ድብደባ በኋላ የኢራን ወታደራዊ አቅም ባሳየው እጅግ ፈጣን ማገገም ክፉኛ መደንገጣቸውን ታዋቂው ዘ ጀሩሳሌም ፖስት ጋዜጣ ዘግቧል። በዚህ ሳምንት መጀመሪያ ላይ የኢራን እስላማዊ አብዮታዊ ዘብ IRGC ዋና አዛዥ ከፍተኛ አማካሪ ሆኖት ብርጋዴር ጀነራል መሐመድ ሬዛ ናቅዲ ለፕሬስ ቲቪ እንደተናገሩት ኢራን የምታመርተው የባላስቲክ ሚሳይሎችና የድሮኖች መጠን በጦርነቱ ላይ ጥቅም ላይ ከሚውለው ፍጥነት እጅግ የላቀ ነው ብለዋል። ጦርነቱ ለበርካታ ዓመታት ቢዘልቅ እንኳን የኛ የባላስቲክ ሚሳይሎች በጠላት ላይ እንደ ዝናብ መዝነባቸውን ይቀጥላሉ ሲሉ ብርጋዴር ጀነራሉ ተናግረዋል። የእስራኤሉ ዘ ጀሩሳሌም ፖስት ባወጣው ዝርዝር ዘገባ ከፍተኛ የኢራን ባለስልጣናት በሀገሪቱ ውስጥ የተፋጠነ የጦር መሳሪያ ምርት እየተካሄደ ነው ሲሉ የሰጡትን መግለጫ ትክክለኛነትም በገለልተኛ መንገድ ማረጋገጡን የእስራኤሉ ጋዜጣ አስታውቋል። የእስራኤል መከላከያ ኃይል IDF በየካቲት ወር መገባደጃና በሚያዝያ ወር መጀመሪያ ላይ በነበረው እጅግ ከባድ ጦርነት ወቅት የአሜሪካና የእስራኤል ኃይሎች በኢራን ላይ ወደ 30 ሺህ የሚጠጉ ጥቃቶችን በመፈጸም ከ2600 በላይ የሚሳኤልና የኢንዱስትሪ ወታደራዊ ኢላማዎችን መምታታቸውን የኢራን መከላከያ ኢንዱስትሪ ለዓመታት ወደ ኋላ ተጎትቷል ሲሉ በተናጥል አሜሪካና እስራኤል አስታውቀው ነበር። ነገር ግን አሁን ሁለቱም የእስራኤል መከላከያ ኃይልና የስለላ ተቋሙ ሞሳድ ኢራን የባላስቲክ ሚሳኤሎቿንና ሌሎችንም ቁልፍ የጦር መሳሪያ ክምችቷን እንዲሁም በፍጥነት ታድሳለች ብለው እንዳልጠበቁና ከተጠበቀው በላይ በሆነ ፍጥነትም ኢራን ወታደራዊ ማምረቻዎቿን አድሳ ወደ ስራ እንዳስገባች አመልክቷል። የእስራኤል ባለስልጣናት እንደሚሉት ኢራናውያን በአሜሪካና እስራኤል የአየር ድብደባ የተመቱትን የከርሰ ምድር የሚሳኤል ማዕከላት በፍጥነት መጠገን ብቻ ሳይሆን የጦር መሳሪያ ማከማቻዎችንም እንደገና ለመገንባት ሌሎች የፈጠራ መንገዶችንም አግኝተዋል ብለዋል። ኢራን በወር ከ100 እስከ 300 ሚሳኤሎችን ማምረቷን ከቀጠለች እንደ አውሮፓውያን አቆጣጠር በ2028 እስራኤል ልትቋቋመው የማትችለው ከባድ ስጋት ልትሆን እንደምትችል ጋዜጣው ይጠቁማል። ይህ ድል እስራኤል በኢራን ላይ ሌላ ጥቃት ማድረግ ያስፈልጋል ወይስ አያስፈልግም የሚለውም ሰፊ ስትራቴጂዋ ላይ ከፍተኛ ተጽዕኖ ሊያሳድር ይችላልም ብሎታል። የእስራኤሉ ጋዜጣ ዘ ጀሩሳሌም ፖስት አስተያየት እንዲሰጠው የጠየቀው የእስራኤል ወታደራዊ ቃል አቀባይ ሲመልሱም ከጉዳዮቹ ተፈጥሮ አንጻር ስለ ኢራን የማገገሚያ ፍጥነት ተጨባጭ ግምገማዎች በዝርዝር መግለጽ ከአቅማችን በላይ ነው። ምክንያቱም እንዲህ ያሉ ዝርዝሮችን መስጠት የአይዲኤፍ ምንጮችንና የአሰራር ዘዴዎችን ሊያጋልጥብን ይችላል ሲሉ ምላሽ ሰጥተዋል። ቃል አቀባዩ አክለውም አይዲኤፍ ክስተቶችን መመርመሩንና በዚህ መሰረትም ዝግጁ ሆኖ መቆየቱን ይቀጥላል ብለዋል። እስራኤል ከሰኔ ወር ጀምሮ በኢራን ላይ ወታደራዊ እርምጃ ከመውሰድ ብትቆጠብም በአሜሪካና በኢራን መካከል በሆርሙዝ ወሽመጥ ላይ ያለው ፍጥጫና ጦርነት ግን እንደቀጠለ ነው። የዓለም 1/5 የነዳጅና የተፈጥሮ ጋዝ ንግድ የሚያስተናግደው በዚህ የውሃ መስመር ላይ በመርከቦች ላይ ጥቃቶች መፈጸማቸውን ተከትሎ የትራፊክ ፍሰቱ በቀን ወደ 8 መርከቦች ብቻ ዝቅ ማለቱን ሮይተርስ የዜና ወኪል ዘግቧል። ከጦርነቱ በፊት በቀን ከ130 እስከ 140 መርከቦች ይጓዙ ነበር። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ረቡዕ ዕለት አሜሪካውያን በወሽመጡ ላይ ሙሉ ቁጥጥር አላቸው ያሉ ሲሆን ኢራን በማግስቱ አባባሉን ውድቅ በማድረግ የውሃ መስመሩ በኢራን ቁጥጥርና አስተዳደር ስር እንደሚቆይና አሜሪካም ባህሪዋን እስካልቀየረች ድረስ ዝግ ሆኖ እንደሚቀጥል አስታውቃለች።
ወደ አሜሪካ የጦር መርከብ ጉዳይ ስናቀና በኢራን ላይ ጥቃት በሚያስተናግደው የዩናይትድ ስቴትስ አውሮፕላን ተሸካሚ የጦር መርከብ ዩኤስኤስ አብርሃም ሊንከን ውስጥ ያሉ ሰራተኞች በወራት በፈጀው ተልእኮ ምክንያት በከፍተኛ የአእምሮ ድካም፣ በአቅርቦት እጦትና በጦርነት ውጥረት ውስጥ እየተሰቃዩ መሆናቸውን መዘገቡ ይታወሳል። ይህንንም በተመለከተም በትናንትናው ዕለት ሰፋ ያለ ዘገባ ወደ እናንተ አድርሼ ነበር። ይህ ግዙፍ የኒሜትስ ክላስ የኒውክሌር ኃይል ማመንጫ ያለውና እስከ 5000 ወታደሮችን እንዲሁም 90 አውሮፕላኖችን የመሸከም አቅም ያለው ግዙፍ በቀንም ከ100 በላይ የውጊያ በረራዎችን ማከናወን የሚችለው ዩኤስኤስ አብርሃም ሊንከን የተሰኘው የጦር መርከብ በኖቬምበር መገባደጃ ላይ ሳንዲያጎን ለቆ ወጥቷል። መርከቡ አሁን ከተሰማራበት ከ260 ቀናት በላይ ያስቆጠረ ሲሆን ከነዚህም ውስጥ ከ200 ተከታታይ ቀናት በላይ በባህር ላይ አሳልፏል። ይህም በባህር ኃይል መስፈርት እጅግ ያልተለመደና አሜሪካም እጅግ በከፍተኛ ሁኔታ ያሰማራችው የጦር መርከቧ ሆኗል። ከዚህ በላይ መርከቡ አብዛኛውን ጊዜ ያሳለፈው በጦርነት ቀጠና ውስጥ ሲሆን ኢራንም በተደጋጋሚ ኢላማ እንዳደረገችው ተነግሯል። የአሜሪካ ባለስልጣናት መርከቡ አሁን በስራ ላይ ነው ቢሉም የረጅም ጊዜ ዘመቻቸውን ያመጣው ስቃይ ግን ጉዳት እያደረሰ ይገኛል ብለውታል መገናኛ ብዙሃኑ ሲጽፉ። የመርከቧ ሰራተኞችና ቤተሰቦቻቸው የሚያቀርቧቸው ቅሬታዎች ከረጅም ተልእኮ ከሚመጡ የተለመዱ ችግሮች እጅግ የራቁ ናቸው ያለው የሩሲያው መገናኛ ብዙሃን አርቲ ከነዚህ መካከልም የጥርስ ሳሙና፣ የሰውነት ማከሚያ፣ ዲዮዶራንት፣ የገላ ሳሙና እጥረት፣ የሙቅ ውሃና የመጠጥ ውሃ ችግር፣ የተበላሹ መጸዳጃ ቤቶች፣ አስተማማኝ ያልሆኑ የልብስ ማጠቢያ ማሽኖች፣ የምግብ አቅርቦት መቆራረጥ እንዲሁም የምግቦች መዘግየት እጅግ ከመክፋታቸው የተነሳ አንዳንድ የእንክብካቤ ፓኬጆች ለበርካታ ወራት በሲስተም ውስጥ ጠፍተው መቆየታቸውም ይገኙበታል ብለዋል። ሌሎች ዘገባዎች ደግሞ አደገኛ የሻገቱ ምግቦች፣ የተበላሹ የቧንቧ መስመሮች እንዲሁም የበረራ ማረፊያ ወለል ላይ በቂ ጥገና ባለመደረጉ ምክንያት የተፈጠሩ ክፍተቶችና ቀዳዳዎች እንዳሉም ጭምር አብራርተዋል። እነዚህ ተደማምረው በአሜሪካውያን ወታደሮች ላይ ከባድ ጫና እያመጡ ነው ተብሏል። የዲሞክራቲክ ፓርቲ የኮንግረስ አባል ማይክ ሌቪን እንደገለጹት ከሆነ የምግብ ሁኔታው እጅግ ከመበላሸቱ የተነሳ ወታደሮቹ ምግብ ወደ ግማሽ ሲኒ ሩዝና 2 ቶርቲላ ዳቦ ዝቅ ብሏል በማለት ገልጸው ይህ የምግብ እጥረት እንዳለ የኢራን መገናኛ ብዙሃን ሳይሆኑ የአሜሪካው ዩኤስ ቱዴይ በራሱ በሚያዝያ ወር አጋማሽ ላይ ዘግቦት ነበር። ነገር ግን ትኩረት ሳይሰጠው ታልፎ ነበር ብለዋል። ምንም እንኳን በወቅቱም ፔንታጎን የምግብ እጥረት መኖሩን ቢያስተባብልም የባህር ላይ ዘገባዎች ተቋም የሆነው ማሪን ታይም እንዳለው ከሆነ የአቅርቦት ችግሩ በከፊል ከሎጂስቲክስ የመጣ ነው ሲል ገልጾት ነበር። ይህ ለመሆኑ ጠንካራ ማሳያዎች አሉ ያለው አርቲ በአሜሪካ ማዕከላዊ እዝ ሴንትኮም የተረጋገጠውና እጅግ አስደንጋጩ ክስተት የተከሰተው ባለፈው ኦገስት 3 ቀን መሆኑ ገልጿል። አንድ የባህር ኃይል ወታደር ከአብርሃም ሊንከን የጦር መርከብ ላይ ራሱን ወደ ባህር ወርውሮ ከ1 ሰዓት ፍለጋ በኋላ ነው የመርከቧ አባላት ህይወቱን ያተረፉት ተብሏል። የአሜሪካ ባለስልጣናትን ጠቅሶ ሲኤንኤን እንደዘገበው የባህር ኃይል ክስተቱ እንደ አእምሯዊ የጤና ችግር የወሰደው ሲሆን ወታደሩ የሕክምና ምርመራ ተደርጎለት ተጨማሪ እንክብካቤ እንዲያገኝ ከመርከቡ እንዲወጣና ወደ ሌላ ቦታ እንዲሄድ ተደርጓል ተብሏል። የወታደሩ ባለቤት አናቤል ሎማ ለኔቪ ታይምስ እንደተናገረችው ከሆነ ባለቤቷ በከፍተኛ የስሜት ድካም ውስጥ እንደነበረና ራሱን ወደ ባህር መወርወር ህይወቱን ለማጥፋት ሞክሮ እንደነበርም ጭምር አረጋግጣለች። በመርከቡ ውስጥ ያለው ስቃይ እጅግ በጣም አደገኛ ነው ስትልም ገልጻለች። በጣም ፈርቶ ነበር፣ እንዲሁም በድካሙ ምክንያትም ብቻ ከወታደራዊ ማዕረጉ በውርደት ይባረራል የሚል ፍርሃትም ነበረው ስትል ገልጻለች። ከባህር ኃይል መሪዎች ጋር በተደረገ ስብሰባ ላይ ሌላኛዋ የሌላ ወታደር ባለቤት ባሏ ነገ ጠዋት ከእንቅልፌ ባልነቃ ደስ ይለኛል የሚል አስደንጋጭ መልእክት እንደላከላትም ተናግራለች። ሌሎችም ቤተሰቦችን ወራት ከፈጀ ረዥም የስራ ሰዓታትና ውጊያ በኋላ ስለተፈጠረባቸው አካላዊና አእምሯዊ ድካም በከፍተኛ ሁኔታ የአሜሪካ መንግስት ማስጠንቀቂያ እየሰጡ ይገኛሉ።
የአንድ ወታደር ቤተሰብ አባል ለኤምኤስ ናው ሲናገር የወታደሮቹ ሞራል በፍጹም ጥሩ አይደለም። የመርከቧ ሐኪም ወይም አማካሪም እንደተናገሩት መርከቧ በአፋጣኝ ወደ ወደብ ካላቀናችና ከኢራን ባህረ ሰላጤ ካልወጣች ሰዎች አእምሯቸውን ማጣት ይጀምራሉ። በውጊያ ውስጥና በሚጨንቅ ሁኔታ ውስጥ ለወራት መቆየት ያውም ለዚህን ያክል ወራት መቆየት እጅግ በጣም ሰቅጣጭ ነው ብለውታል። የባህር ኃይሉ ግን እንዲህ ያሉ ስጋቶችን ውድቅ በማድረግ ለሲኤንኤን በሰጠው ምላሽ በመርከቡ ላይ ራስን የማጥፋት አስተሳሰቦች ወይም ሙከራዎች መጨመራቸውን አላስተዋልንም በማለት አስተባብሏል። የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕም ሁኔታውን አስመልክቶ በቀረበላቸው ጥያቄውን ውድቅ ያደረጉት ሲሆን የማይረባና የአሜሪካ ወታደሮችን ክብርና ሞራል ለመንካት የተደረገ እጅግ አሳዛኝ ሙከራ ነው ሲሉ ወቅሰዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረ ሥላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል፣ በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር፣ ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።